የሆነ ነገር እንድትነግረኝ ፈልጌ ነበር። ተሰቅሏል ኢየሱስ ክርስቶስ ለእኛ መጥቶ ተሰቅሎ ሞተዋል መስቀል ላይ። እኔ እኮ ሙስሊም ነኝ። እንደዛ እንዴት እነግርሻለሁ? እንደዛ ብዬ አላምንም እኮ እኔ። አታምንም? አይ ነው ግን ይህ ነው ማች ሞር ከክርስቲያን ጅስት ታውቀዋለህ ብዬ ስለማምን ነው። ነው አይነ እንደዛ ብዬ አላምንም። እንደውም ጥያቄ ነው ያለኝ ራሱ ማለት ነው። ይሄ በአዳም የዘላለም ሞት የሚባለው ኮንሴፕቱ ራሱ የመጣው በአዳም ኃጢአት ነው አይደል? የመጣው ጓድ መቀሌ አይደል? በአዳም የተነሳ ነው የዘላለም ሞት የራሱ ኮንሴፕቱ የመጣው ማለት ነው ጣጣው። አዎ። ስለዚህ በአዳም የተነሳ ከሆነ በአዳም የመጣው የዘላለም ሞት ክፍያ እዳውን የከፈለው ወይም ቤዛ የሆነው ማን ነው ብሎ ነው የሚያምኑት? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው። ጥሩ። አሁን ለምሳሌ እኔ 100 ብር ዕዳ ነበረብሽ አንቺ እኔ ላይ ማለት ነው 100 ብር ዕዳ ነበር። ከዛ አሲያ መጣችና በቃ እኔ ከፍልላታለሁ ግን ነፃ ውጣት ብላ 100 ብር ስትሰጠኝ አንቺ ነፃ ትወጫለሽ አይደል? አዎ። ከዛ 100 ብር ከፍላለሁ ብላ አሲያ መታ በጎን በኩል ካንቺ ጋር ከተነጋገረች በኋላ በሾርኔ መሆኑ ነው 25 ብሩን ሰጣኝ 75 ብሩን ተመልሳ ብትወስደው ዕዳው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው የሞተው ሲሞት ወይስ ለ3 ቀን ብቻ ነው የሞተው? ለ3 ቀን ነው የሞተው ወይስ ለዘላለም ነው የሞተው? ለ3 ቀን ሞቶ ተነሳ። አዎ፣ ግን ታዲያ ለዘላለም ነው መሞት የነበረበት። የዘላለም ሞት ዋጋው ክፍያው የዘላለም ሞት ነው መሆን ያለበት። ቤዛ ከሆነ አይን ስለ አይን ጥርስ ስለ ጥርስ በሚለው ቤዛ ክፍያ ከሆነ ዕዳው የዘላለም ሞት ከሆነ ከዘላለም ሞት ዕዳው ማንተን ማለት ያለበት ለዘላለም ሞት ነበረ መሆን የነበረበት። ግን ኢየሱስ በሶስተኛው ቀን ተነሳ ይላል። ያ ማለት ማጭበርበር ነው የሚሆነው። አልተከፈለም ዕዳው ማለት ነው። ዕዳው መከፈል ያለበት ለዘላለም ነበር ሞቶ መቅረት የነበረበት። ታዲያ ያ ሁሉ መጽሐፍ ቅዱስ ላይ ያለው ኮንሰፕት ያፈርሰዋል ማለት ነው። ይሄ ውድቅ ሆነ ማለት በአንድ ደቂቃ በአንድ ሰከንድ ሎጂካሊ ስጠይቂያቸው አንደኛ። ሁለተኛ ነገር ደግሞ ከኔ ከፋርማሲ መጥቼ የጨጓራ በሽታ ዋጀው አልኩሽ። ምንድነው የምትይኝ አንቺ? ምንድነው የምትይኝ እንደዛ ብለሽ? ምንድን ድገምልኝ። የጨጓራ በሽታ ጨጓራ ያምሻል እንዴ አንቺ? ጨጓራ፣ ስኳር ወይ ደም ብዛት ምን አለብሽ አንቺ? ኧረ ምንም የለብኝም፣ ደህና ነኝ። ምንም የለብሽም። እኔ ደግሞ የጨጓራ የስኳርና የደም ብዛት መድኃኒት ይዤ የመጣውና ዋጨው አልኩሽ። ምን ትይኛለሽ? ለምን ብዬ ጠይቃለሁ። ኦኬ፣ ለምን ብለሽ ለምንድን ነው የምትጠይቂኝ? መጀመሪያ ምንድነው ማለት መድኃኒቱን ከመቀበላሽ በፊት መጀመሪያ ስለምን መነጋገር አለብን? ስለ መድኃኒቱ ምንነቱ፣ ለምን እንደምወጣው፣ ለምን እንደምትሰጠው መጀመሪያ በሽተኛ መሆንሽ መታወቅ አለበት አይደለ? ጨጓራ በሽተኛ ሳትሆኚ ደም ብዛትም የስኳር በሽተኛም ሳትሆኚ መድኃኒት የሚለው ላይ ከመነጋገራችን በፊት እኔ አሞኛል ወይስ አላመመኝም ነው ጥያቄው። ክርስቶስ ቤዛ የተከፈለውና የተሰቀለው ለማን ኃጢአት ነው? ለሰው ልጆች ለኛ ብሎ እኮ። ለማን ኃጢአት? ምን ስለመጣ ማለት ለኦሪጂናል ሲና ወይስ መጀመሪያ? ስለዚህ ማለት ነው የአዳም ኃጢአት በእኛ ሲመጣ ጄኔቲካል ነው የመጣው። ጄኔቲካሊ ወርሰነዋል ከአዳም። ኦሪጂናል ሲን የሚባል ነገር አለ፣ የውርስ ኃጢአት የሚባል ነገር አለ ነው። ከሌለ በቃ ምንም ጥቅም የለውም ማለት ነው። ስለዚህ የክርስቶስ መሰቀል ምንም አያደርግልሽም። ተመልካች በቀላሉ ካለ ደግሞ ማስረጃ ማቅረብ አለባቸው። ኦሪጂናል ሲን በዘር ሐረግ ውስጥ ክሊር ነው። በቃ ቴንክ ዩ ቬሪ ማች። ተመለሰልሽ? ያ በቃ እንደዛ ነው ማለት ነው። እና በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድነው? ኦሪጂናል ሲን ነው። ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ግልጽ ያልሆነልሽን አብራርሻል። ኔቸር ነው